ሰላም ጤና ይስጥልን አድማጭ ተመልካቾቻችን ህዳር 11 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንግዲህ ውጊያው እንደዚሁ ስለመጠናከሩና ይህንን ተከትሎ የአየር ኃይል ስምሪት፣ ሰው አልባ አውሮፕላኖች ድሮን ስምሪት መደረጉን የሚገልጸውን መረጃ ጨምሮ በተለያዩ አካባቢዎች ያሉ ዝርዝር የግንባር መረጃዎችን የማደርሳችሁ ይሆናል። ወደ ሸዋ፣ ጎጃም፣ ጎንደር፣ ወሎ በሁሉም አካባቢዎች በተለይ በአማራ ክልል ያለ የውሎ ሁኔታን በተመለከተ ዝርዝር መረጃዎችን በእነዚህ አጭር ደቂቃዎች የምታገኙ ይሆናል። እናንተም እየተከታተላችሁ ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱ ትችላላችሁ። በቴሌግራም፣ በዋትስአፕ፣ በሜሴንጀር ጥቆማና ሀሳቦችን እያደረሳችሁ እንድትከታተሉ ነው በአክብሮት የምጋብዛችሁ። ብዙዎቻችሁ የተለያዩ ሀሳብ አስተያየቶችን ልካችሁልኛል፣ በእጅጉ አመሰግናለሁ። በተለይ እንግዲህ ወለጋ አካባቢ ያለው ሁኔታ ልዩ ትኩረት የሚያስፈልገው ነው። በዚህ አካባቢ እንግዲህ በዚህ በጦርነት ውስጥ የሚፈጸመው የዘር ማጥፋት እንደዚሁ ከፍተኛ ትኩረት የሚሻ ጉዳይ ስለሆነ ይህንም ትኩረት ሊሰጠው ይገባል የሚለውንና ወለጋ አካባቢ ሰሞኑን ተከታታይ መረጃዎችና ዘገባዎች ማድረሱ የጥሩ ነው። በዚህ ትኩረት ይሰጠው ለአካባቢ በሚል ነው እንግዲህ ወደ ሚዲያ ከመጣሁበት ጊዜ ጀምሮ የወለጋም ጉዳይ በመደበኛ ሚዲያም እንዲሁም በማህበራዊ ሚዲያዎችም ጭምር ለመሸፈን ጥረት እየተደረገ ነው የሚገኘው። ወደፊትም ይሄ የሚቀጥል ይሆናል። አስተያየታችሁን ተመልክቻለሁ። እንግዲህ ከዛ ውጭ ደግሞ ከአዲስ አበባ በተለይ የአዲስ አበባ ከተማ አስተዳደር የ97 ዓመተ ምህረት ጀምሮ የኮንዶሚኒየም ቆጣቢዎች ቆጥበው የሰሯቸው ቤቶች በእነሱ ገንዘብ የተገነቡ ቤቶች አሁን አዲስ አበባ ከለውጡ በኋላ ከአዲስ አበባ ከተማ አስተዳደር ተቆርሶ የተዋቀረው የሽመልስ አብዲሳ ሞኖፖሊ ሲቲ የሚባለው ወይም ደግሞ ልሙጥ ከተማ በሚባለው በርካታ መኖሪያ ቤቶች እንደ ኮየ ፈጭ እና ሌሎች አካባቢዎች ኮንዶሚኒየሞች በብዛት መወሰዳቸው ይታወቃል። ይህንን ጉዳይ በተመለከተ እንደዚሁ እንግዲህ ያደረሱኛሉ። አዲስ አበባ ከተማ ላይ በከተማው ውስጥ የኮሪደር ልማት በሚል የተለያዩ ሳቢ ነገሮች ቢሰሩም ይላሉ የመረጃ ምንጮቹ፣ ይሄ እየሆነ ያለው ግን አዲስ አበባ ከተማ አስተዳደር ዙሪያው ላይ ያለው የህዝብ ትኩረትን ለማስቀየስ ነው። የ2010 ለውጥ ለአዲስ አበባ ከተማ ጨለማ ነው ይዞ የመጣው። ከከተማ እድገትና ከማህበረሰብ ስምሪት አንጻር በከተማው ውስጥ የሚደረጉ የኮሪደር ልማቶች ጉዳዩን በተቃራኒ የሚታይ ያስመስሉታል። እውነታው ግን እሱ አይደለም። አዲስ አበባ ከተማ አንደኛ አንገቱ ሸንቀቆ ውስጥ እንዲገባና እነ ሽመልስ አብዲሳ በዙሪያው ሌላ ከተማ መስርተናል በማለት ከተማውን አጠቃላይ ወደ ውጭ እንዳይንቀሳቀስ በማድረግ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ፣ ባህላዊ እና የቋንቋ ተጽዕኖ ጭምር የሚያደርጉበትና የአጠቃላይ ማዕከሉን ፖለቲካ መቆጣጠራቸውን ተከትሎ የከተማ አስተዳደሩ በጀትና ከአዲስ አበባ የሚሰበሰበውን ገቢ በሚፈልጉት መንገድ ወደ ሌላ አካባቢ እንዲወስዱት አድርጎታል። ያው እንግዲህ ትልቅ ስልጣን ማለት በኢትዮጵያ ውስጥ የአዲስ አበባ ከተማን መቆጣጠር ነው። የአዲስ አበባ ከተማ እንግዲህ ከ70 በመቶ በላይ የሀገሪቱ አጠቃላይ ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ እንቅስቃሴዎች የሚደረጉበት ከተማ ነው። ከዚህ ያለውን አጠቃላይ ጉልበትና የኢኮኖሚ አቅም ለራስ ለመዋል 2010 የነበረው ለውጥ በተለይ የከተማው ነዋሪዎች የሰሯቸውን ቤቶች አጥተዋል። ከተማውም እንደዚሁ ወደ 38% የሚሆነው የከተማው ክፍልም ኮየ ፍጨን ጨምሮ በተለያዩ አካባቢዎች ሸገር ከተማ ወደሚል በመካለሉ የከተማው ስፋት ከነበረበት አጠቃላይ በግማሽ ፐርሰንት ድረስ እንዲቀንስ አድርጎታል ይላሉ። ይህንን ለመሸፈን በሚል በከተማው ውስጥ የተለያዩ የኮሪደር ስራዎች በሚል የሚሰሩ ስራዎች በዚህ መንገድ ይገለጻሉ የሚል አስተያየት ያደረሱ አድማጭ ተመልካቾች አሉ። እንግዲህ ያው ሰው እንደየእይታው ነው። ይህንን በሌላ በኩል የሚገልጹት ደግሞ አንዳንድ እንግዲህ የተቃዋሚ ፓርቲ መሪዎች ነው አሁን ወደ ብልጽግና ሹመት ያገኙ ደግሞ በአዲስ አበባ የተደረገው የኮሪደር ልማት እያባረረው ድህነትን እንጂ ድሆችን አይደለም የሚሉ የተለያዩ ገለጻዎችን የማህበራዊ ሚዲያ መነጋገሮች ነው አሉ። ከዚህ አንጻር እንደዚሁ ቤቶች ላይ ያለው ሁኔታ በተመለከተ የአንድ አድማጭ ላኩልኝን ላቅርብላችሁ። ለኢትዮ ፎከስ ሚዲያ ጉዳዩ በአዲስ አበባ ከተማ ነዋሪዎች ኮንዶሚኒየም ተመዝጋቢዎችና ቆጣቢዎች ቁጠባ የተገነቡ 1500 የኮንዶሚኒየም ንግድ ሱቆችን የብልጽግና ደጋፊዎች ሊከፋፈሉ መሆኑን እንድታጋልጡልን ስለመጠየቅ ነው ይላል። የቤቶቹ ባለቤት የአዲስ አበባ ቤቶች ግንባታና አስተዳደር ቢሮ ከዚህ በፊት በዚህ መልኩ በህገወጥ ባከፋፈለው ቤት ምክንያት በንግድ ባንክ 40 ቢሊዮን ብር ዕዳ ተይዞ የኮንዶሚኒየም ቤት ግንባታ መቆሙን በዘመነ ብልጽግና የኮንዶሚኒየም ቤት ግንባታ መቆሙና ዳግም በኢህአዴግ ዘመን የተሰሩ ቤቶችን በህገወጥ መንገድ ሊያከፋፍል መሆኑን በዝርዝር እንድታጋልጡልን ለከተማው ነዋሪ እንድታሳውቁልን እንጠይቃለን ይላል። ከአዲስ አበባ ከተማ አስተዳደር በቅርቡ በአዳነች አቤቤ ውሳኔ ወደ ሸገር ከተማ በተካለለው ኮየ ፍጨ ኮንዶሚኒየም
በኢህአዴግ ዘመን መንግስት የተሰሩ ኮንዶሚኒየም ቤቶች የገበሬ ልጅ በሚል በነፃ በመከፋፈል በዚህ ምክንያት አዲስ አበባ ቤቶችና ግንባታ አስተዳደር ቢሮ የ40 ቢሊዮን ብር ባለዕዳ ሆኖ የንግድ ባንክን ባለዕዳ ሆኖ በነፃ በተሰጡት ቤቶች ምክንያት አዲስ አበባ የኮንዶሚኒየም ግንባታ መቆሙ የሚታወቅ ነው። የ2005 ተመዝጋቢዎችን ቀርቶ የ1997 ተመዝጋቢዎች ቤት ያልተሰጣቸው ቀላል ቁጥር እንዳልሆነ ይታወቃል። 20 ዓመት በላይ ቆጥበው ነዋሪዎቹ ምንም ቤት አላገኙም ይላል። ከሰሞኑ እዛው ኮየፈጨ ኮንዶሚኒየም የሚገኙ ሱቆችን የኮንዶሚኒየሙን ግራውንድ ላይ የሚገኙትን ለገበሬ በሚል 1500 ሱቆችን የብልጽግና ደጋፊዎች ሊከፋፈሉ መሆኑን ሸገር ከተማ በሚል በሚንቀሳቀሱ የሸገር ከተማ ሚዲያ ፈቀላጤዎች እየተገለጸ እንደሆነም የሚገልጹት አድማጭ ተመልካቹ የንግድ ባንክ 40 ቢሊዮን ብር ዕዳ ባልተከፈለበትና የቆጣቢዎቹ ተስፋ በጨለመበት በቆጣቢዎቹ ገንዘብ የተሰሩ 1500 ሱቆች ዳግም ለመከፋፈል ተነስተዋል። የአንድ ሱቅ አሁናዊ ወቅታዊ የዋጋ ግምት 7 ሚሊዮን የኢትዮጵያ ብር ነው። ኮንዶሚኒየም ተመዝጋቢዎቹ እና ቆጣቢዎቹ ይህን ሁለተኛ ጊዜ ሊደረግ የታሰበውን ዘረፋ ለምን ብለው ሊጠይቁና ሊደራጁ፣ ሊተባበሩ፣ ሊያስቆሙ ይገባል። በዘመነ ኢህአዴግ ኮንዶሚኒየም ቤት ስር ሱቆች በጨረታ እየተሸጡ ከቆጣቢዎቹ ገንዘብ ጋር በማቀናጀት ዕጣ ላልደረሳቸው ዜጎች ቤት መገንቢያ የሚውል ነበር። ብልጽግና ግን ዓይን ያወጣ ዘረፋ እየፈጸመ ነው ይላሉ። እንግዲህ አዲስ አበባ ውስጥ እየተፈጸሙ ካሉ ዓይን ያወጡ ዘረፋዎች በተቋማት ላይ ያሉ የሰው ኃይል ቁጥርን ማዛባትን ጨምሮ ተቋማትን መቆጣጠር የመሳሰሉት እንግዲህ በዚህ መንገድ ይገለጻሉ። ሰሞኑን ደግሞ የአዲስ አበባ ውሃና ፍሳሽ ባለስልጣን የሚያገኘውን ገቢ እንደዚሁ ለኦሮሚያ ክልል መስጠት አለበት በሚል የነበረውን እንቅስቃሴ ከአሁን በፊት በዘገባ መልክ አድርሻችኋለሁ። ሌሎችንም እንደዚሁ የማህበረሰቡን ችግሮች የሚመለከቱ ጥቆማዎችን ብታደርሱ የሚስተናገዱ ይሆናል። ወደ ሸዋ የሚወስደን መረጃ ማስቀደም እጀምራለሁ። ከዛ በፊት ከግንባር መረጃዎች በፊት ግን ሰሞኑን ቢቢሲ ያወጣው ዘገባ አለ። ይህንን ተከትሎ በየአካባቢው እንደዚሁ ዘገባዎች እየወጡ ነው። በአማራ ክልል እየተደረገ ያለውን ጦርነት ተከትሎ በሴቶች ላይ፣ በእናቶች፣ በእህቶች፣ በታዳጊዎች ላይ እና ለአቅመ ሔዋን ባልደረሱ ሴቶች ላይ የሚፈጸሙ የቡድን አስገድዶ መድፈር በተለይ በመንግስት ወታደሮች የሚፈጸሙትን በተመለከተ የተለያዩ መረጃዎች እየወጡ ነው። ዛሬ እንኳ ከሁለት የተለያዩ አካባቢዎች ከጎጃምና ከወሎ ይህንን የሚያሳዩ መረጃዎች ናቸው እየወጡት። በመረብ ሚዲያ እንደዘገበው በደቡብ ወሎ ዞን ደላንታ ወረዳ ፀሐይ መውጫ ቀበሌ አዲሱ ጃኖስ ተብሎ በሚጠራ መንደር የ10 ዓመት ታዳጊ በ3 ወታደሮች በቡድን መደፈሯን ዘገባው የአካባቢውን የዓይን እማኞች ጠቅሶ አጠናቅሯል። የተደፈረችው ታዳጊ ለ3 ቀናት ራሷን ስታ እንደነበር እና በአካባቢው ወደሚገኝ ወገል ጤና ተብሎ ወደሚጠራ ጤና ጣቢያ ብትወሰድም ጉዳቱ ከፍ ያለ ስለሆነ ወደ ደሴ ሪፈራል ሆስፒታል ተልካ ሕክምና እየተደረገላት እንደሆነ ነው እየተዘገበው። የሚገርመው እንግዲህ አስገድዶ መድፈር የፈጸሙ ወታደሮችን ጉዳይ በተመለከተ ቤተሰቦቻቸው ለወታደሮቹ አለቆች አቤቱታ ቢያቀርቡም ምንም አታመጡም፣ አርፋችሁ ተቀመጡ ማለታቸው ነው እየተነገረው። ይሄ እንግዲህ ሆን ተብሎ የሚፈጸም አስገድዶ መድፈርና ግልጽ የሆነ የጦር ወንጀል መሆኑን ነው የሚያሳየው። ወደ ሕግ ብትሄዱ ትገደላላችሁ የሚል ማስፈራሪያ ጭምር እንዳለ ነው። በተመሳሳይ ምዕራብ ጎጃም ሰከላ ወረዳ ግሽ አባይ ከተማ የ14 ዓመት ታዳጊ ወጣት በቡድን ከተደፈረች በኋላ በአሰቃቂ ሁኔታ መገደሏን የሚገልጽ ነው። ይሄኛው መረጃ ደግሞ ከቦታው የወጣው መረጃ እንደሚያሳየው የህዳር 10 በትላንትናው ዕለት ለጥያቄ ትፈልጊያለሽ በሚል ከግሽ አባይ ከተማ አሽኳር ተብሎ ወደሚጠራ ቦታ ከወሰዷት በኋላ ወታደሮች በቡድን ደፍረው በጥይትና በስለት ቆራርጠው በአሰቃቂ ሁኔታ ገድለዋታል የሚል መረጃ ነው ከአካባቢው እየወጣ ያለው። ምናልባት እንግዲህ እነዚህ መረጃዎች የሚሰቡ የሰብአዊ መብት ድርጅቶች ካሉ እንዲሁም ደግሞ ዓለም አቀፍ ሚዲያዎች ጉዳዩን እንደ ትናንቱ እንደ ቢቢሲ መነሻ ይሆናቸዋል። ሊያጣሩትና ሊከታተሉት ከቻሉ ቦታዎቹ እነዚህ ናቸው። በአማራ ክልል ምዕራብ ጎጃም ሰከላ ወረዳ እና በአማራ ክልል ደቡብ ወሎ ደላንታ ወረዳ ወገል ጤና አቅራቢያ ፀሐይ መውጫ። ወደ ሌሎች መረጃዎች ነው የሚሄደው። ወደ ሌሎች መረጃዎች ሲሄድ እንግዲህ ወደ ሸዋ የሚወስድን መረጃ ነው የማስከትለው። በሸዋ ይፋት ቀጠና የፍራታ ግድም ወረዳ ከማለዳ 11 ሰዓት ጀምሮ ወደ ተለያዩ አካባቢዎች ከተንቀሳቀሰ የመንግስት ኃይል ጋር ውጊያ ተደርጓል። በውጊያው ወታደራዊ፣ ሰብአዊ፣ ቁሳዊ ኪሳራ ደርሷል። የመንግስት ኃይል በአራት ግንባር ወደ ፋኖ ቀጠና መግባቱን ተከትሎ ነው ከማለዳ ጀምሮ ውጊያ የተቀሰቀሰው። በአራት ግንባሮች በተለይ ቴሌታወር፣ በርግቢ፣ አምጃ፣ ጃናሞራ ተራራ አካባቢዎች ከባድ ውጊያ ስለመደረጉ የፋኖ የመረጃ ምንጮች ይገልጻሉ። ውጊያው በሞርተር በዲሽቃ በዙ 23 የታገዘ እንደሆነና በውጊያው እንግዲህ
አየር ወለድ ኮማንዶ፣ እግረኛ እንዲሁም ደግሞ ጥምር ጦር እያሉ የሚጠሩት የሚሊሻና የአድማ ብተን ኃይል ጭምር ስምሪት የወሰደበት እንደሆነ የሸዋ ጠቅላይ ግዛት እዝ አፄ አምደ ጽዮን ኮር ስለ ጉዳዩ ባሰራጨው መረጃ ላይ ገልጿል። የተለያዩ ኃይሎች ስምሪት በማድረግ ከክፍለ ጦሮችና ብርጌዶች ሻለቃዎችን ስምሪት በመስጠት ውጊያ ስለማድረጉም እንደዚሁ ገልጿል። የራምቦ ክፍለ ጦር ሻለቆች፣ የሰባት ለሰባ ክፍለ ጦር ብርጌዶችና ሻለቆች እንዲሁም ከሳራምባ እስከ ቴሌታወር ባል ድረስ ካላጎማ እስከ ተረተር ድረስ ከሳያት እስከ አምጃ ተራራ ድረስ ወሳኝ በሚባሉት መሬቶች ጭምር ያለላ ጀበል ተራራን ጨምሮ በሰባ ለሰባ እንዲሁም ደግሞ በሌሎቹ የፋኖ ብርጌዶች ውጊያ መደረጉን በውጊያው እንደዚሁ የደረሰ ጉዳት በዝርዝር አለመታወቁን ገልጿል። ከሚሴና ሸዋሮቢት ተጨማሪ ኃይል ወደ አካባቢው በርግቢ አጣየ ዙሪያ ከሰዓት ስለመግባቱ ካጣየ ወደ በርግቢ እንደዚሁ የዙ 23 ተከታታይ ድብደባ መፈጸሙንም እንደዚሁ መረጃዎች ጠቁመዋል። የዘመቻው ዋና ዓላማ ከ3 ዓመት በላይ በፋኖ እጅ የቆዩትን አካባቢዎች ለመያዝና ለመቆጣጠር እንደነበር ተገልጿል። በውጊያው እንግዲህ ለግማሽ ቀን ቆይቷል። በሲቪሊያን በመንግስት በፋኖ በኩል በአጠቃላይ በሁሉም ኃይል የደረሰው ዝርዝር ጉዳት አልታወቀም፣ እየተጣራ እንደሆነ ነው እየተገለጸው። ይህንን ውጊያ በተመለከተ እንደዚሁ በዚህ ግንባርም እንደዚሁ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ውጊያ ማድረጉን ገልጿል። እንግዲህ ፋኖ አንድ በማለመሆኑ አንዳንድ አካባቢዎች ላይ ያሉ ውጊያዎች ላይም እንደዚሁ ተመሳሳይ እዞቹ ስለመሳተፋቸው ይገልጻሉ በተናጠል። ይህም እንግዲህ አንዳንድ ጊዜ በሚዲያዎች የድል ሽሚያ ሆኖ ሲታይ ቆይቷል። ለማንኛውም ሁለቱም በዚህ ቀጠና እንግዲህ ውጊያ ማድረጋቸውን በየፊናቸው አሳውቀዋል። ይህ እንደዚህ አይነት ሁኔታዎች ሲገጥሙ እንግዲህ አጠቃላይ ፋኖ አንድ ዓላማ ያለው ነው ብሎ ፋኖ ብሎ መዘገቡ ደግሞ የተሻለ ነው የሚሆነው። ለዚህ ሁሉ ግን መፍትሄው ፋኖ አንድ ኃይል ነው፣ አንድ ዓላማ ያለው ነው። በአንድ እዝ እና በአንድ ወታደራዊ ኮማንድ ስር ከሆነ አጠቃላይ ሁሉም ነገር የሚዲያውም፣ የፋይናንሱም፣ የዙም አጠቃላይ የሰው ኃይልና የሰራዊት ስምሪቱም እንደዚሁ ቀላል እንደሚሆን በዚሁ ማሳሰብ ያስፈልጋል። በተመሳሳይ በተለይ እዚህ ሸዋ ይፋት ቀጠና ጎንደር ማክሰኝት ዙሪያ ተመሳሳይ ዘገባዎችን ሁለቱም የተለያዩ የፋኖ አደረጃጀቶች ሲያወጡ መመልከት የተለመደ ነው። ወደ ጎጃም የሚወስደን መረጃ ላስከትል። በጎጃም ምስራቅ ጎጃም ማቻከል በማቻከል ወረዳ ቅዳምን በተባለ ቦታ በሶስት ግንባር በተደረገ ውጊያ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ መድረሱን የታወቀው በተለይ ግራ ቅዳምን የተባለ ቦታ ላይ ለሰዓታት በቆየ ውጊያ ነው ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ የደረሰው። በግራ ቅዳምን በተባለው ቦታ በነበረው ውጊያ የመንግስት ወታደሮች ቁስለኞችን ወደ ደብረ ማርቆስና ማኑኤል ከተማ በኤፍኤስአር ስለማውጣታቸው የመረጃ ምንጮቹ ገልጸዋል። እንግዲህ በዚህ ውጊያ አጠቃላይ የደረሰውን ዝርዝር ጉዳት ግን ለማወቅ እንዳልተቻለ እና ግራ ቅዳምን ተብሎ የሚጠራው አካባቢ የፋኖ ይዞታን በሶስት አቅጣጫ ለመያዝ የተንቀሳቀሰ የመንግስት ኃይል ጋር ነው ውጊያ እየተደረገው። ሌላው ማዕከላዊ ጎንደር በተለይ በደንቢያ ቀጠና በርካታ አርሶ አደሮች መገደላቸውን ትጥቅ ፍቱ በሚል እንደዚሁ መጠነ ሰፊ ዘመቻ መደረጉን የዓይን እማኞች ከቦታው ዛሬ ገልጸዋል። በማዕከላዊ ጎንደር በዛሬው ዕለት በደንቢያ በተለይ በአምስት አቅጣጫ ስምሪት የወሰደ የመንግስት ኃይል የአርሶ አደር መሳሪያ ትጥቅ እያስፈታ የተለያየ ማሰቃየት እየፈጸመ እንደሆነ ነው እየተገለጸው። በዚሁ ማዕከላዊ ጎንደር ጣቁሳ ሳቢ ተብሎ በሚጠራ ቀበሌ የአራት አርሶ አደሮች ትጥቅ አምጡ በሚል ከ40 በላይ አርሶ አደሮች እንደዚሁ ትጥቅ እንዲያመጡ በሚል ድብደባና ማሰቃየት ተፈጽሞባቸዋል። በደንቢያም እንደዚሁ ጃጀን ቀበሌ 3 አርሶ አደሮች ስለመገደላቸው መሳሪያቸውም ስለመወሰዱ እንዲሁም ደግሞ አምሳ ፈጅ ተብሎ የሚጠራው ቀበሌም 2 አርሶ አደሮች ስለመገደላቸውና መሳሪያቸው ስለመወሰዱ ማክሰኝት ዛሬ ሌሊት እንደዚሁ ፋኖ ማክሰኝት ከተማ በሚገኙ ወታደራዊ ካምፖች ላይ ጥቃት ስለማድረሱ በሁለት ካምፖች ነው። አንደኛው መድኃኔዓለም፣ ሁለተኛው ደግሞ የባህሪ ግንብ መውጫ ተብሎ የሚጠሩት አካባቢዎች በሚገኙ 2 ካምፖች ላይ እንደዚሁ ጥቃት ስለመፈጸሙ ተገልጿል። በዚህም እንግዲህ መድኃኔዓለም ካምፕ በተፈጸመው ጥቃት በቁጥር ያልታወቀ የመንግስት ወታደር ጉዳት አስተናግዷል። ይህንን በተመለከተ ፋኖ ዘመነ ምህረት በጉዳዩ በተመለከተ በሰጠው ማብራሪያ ፋኖ በሌለበት ቀጠና ጭምር የአርሶ አደር መንደር በመግባት ከገበሬው ትጥቅ ለመንጠቅ ከፍተኛ ዘመቻ እየተደረገ ይገኛል። ዛሬ ሰረባ ተብሎ በሚጠራው ቦታ እንደዚሁ አርሶ አደሮች ትጥቅ አንሰጥም በሚል ከመንግስት ወታደሮች ጋር ውጊያ ስለማድረጋቸውና የ62 ዓመት አዛውንት ጭምር ሳይቀር ጉዳት እንደደረሰባቸው በአርሶ አደሮች መሳሪያ ላለመስጠት እንዲሁም ደግሞ
አቸራ፣ አቦ በተባሉ መንደሮችም ተመሳሳይ ዘመቻዎች እንደነበሩ በወይና አርባይቱ፣ ወይና ጣና ተብሎ በሚጠሩ ቀበሌዎችም ተመሳሳይ ዘንጋች ቀበሌ እንደዚሁ መሳሪያችሁን ፍቱ በሚል የመንግስት ኃይል ስምሪት አድርጎ መሳሪያ ለማስፈታት እንቅስቃሴ አድርጓል። በዚህን እንቅስቃሴ አድርጎ የመንግስት ኃይል ከጨዋሂት፣ ከሱፋንቃራ፣ ከጠዳ፣ ከማክሰኝት እና ካዘዞ በአርባይቱ ጭምር በመንቀሳቀስ እንደሆነ ነው የተገለጸው። የአካባቢ የብልጽግና ባለስልጣናት እንግዲህ ገበሬው መሳሪያውን እንዳይጠብቅና በሬውን ሽጦ የያዘውን መሳሪያ ፋኖን ይረዳበታል፣ ፋኖ ይዋጋበታል በሚል እንዲቀማ እያደረጉ ያሉት የአካባቢው ሚሊሻዎችና የብልጽግና ባለስልጣናት ናቸው። ይህ እውነታውን ያውቁታል። ስለዚህ በዚህ በኩል እንግዲህ ገበሬው ይህንን አሳዛኝ ሁኔታ ለማለፍ ትጥቁን ላለመስጠት አስፈላጊውን እርምጃ መውሰድ አለበት። የአካባቢው የብልጽግና ባለስልጣናት በዚህ ድርጊታቸው በታሪክ ይጠየቁበታል። ከአሁን በፊት አማራን ትጥቅ ለማስፈታት በሚል ህወሓት አማራውን እንደዚሁ 3 ዙር 4 ዙር እንደየአካባቢው ትጥቅ አስፈትቷል። እንደ ወልቃይት ባሉ አካባቢዎች ደግሞ ፈጽሞ በአማራ እጅ ትጥቅ እንዳይገባ ሲያደርግ ነበር። አሁንም ብልጽግና ይህን እያደረገ ነው የሚገኘው። በሬውን ሽጦ አርሶ አደር የገዛውን መሳሪያ በመንጠቅ የሚገደሉ አርሶ አደሮችን ደግሞ ፋኖ ናቸው በሚል ሪፖርት በማድረግ ታሪክ ይቅር የማይለው ስራ እየሰሩ ነው የብልጽግና ካድሬዎች። ነገ ሁኔታው ሲገለጥ ታሪክ ይፋረዳቸዋል። አርሶ አደሩ ግን ባለው አጠቃላይ ሁኔታ ራሱን በማደራጀት ትጥቁን ላለመስጠት መሞከር አለበት ሲል ነው ጥሪ ያቀረበው። ወደ መተማ የሚወስደን መረጃ ላስከትል። በመተማ ምዕራብ ጎንደር በታጣቂዎች በመኖሪያ ቤት በመግባት 3 የአንድ ቤተሰብ አባላትን ስለመግደላቸው ነው የታወቀው። የቅማንት ታጣቂዎች ናቸው ይህንን ግድያ የፈጸሙት። በመተማ ወረዳ ሽኩሪያ ተብሎ በሚጠራ ቀበሌ በአንድ መኖሪያ ቤት አመሻሹን በመግባት አንድ አርሶ አደርና 2 ልጆቹን ገድለው ሄደዋል። ታጣቂዎቹ ከአሁን በፊት በተደጋጋሚ እንደተዘገበው በመከላከያ በህወሓትም ጭምር ድጋፍ የሚደረግላቸውና በአካባቢው ላይ ባለው አጠቃላይ የጸጥታ ሁኔታ መከላከያ ያግዛሉ በሚል ወታደራዊ፣ የሎጂስቲክ፣ የትጥቅ፣ የስንቅና የስምሪት ድጋፍ የሚያደርግላቸው ነው። ይህ ጉዳይ እንግዲህ ከአካባቢ የብልጽግና ባለስልጣናት ጭምር እና ከአማራ አድማ ብተና አዛዦች ጋር እንደዚሁ ግጭት የፈጠረ ጉዳይ ነው። ወደ ቆላ ወገራ ስንሄድ ቆላ ወገራ አጅሬ ጃኖራ የሞርተር ፍንዳታዎች ዛሬ በብዛት ተሰምተዋል። ዛሬ ከሰዓት በአካባቢው ቆላ ወገራ አጅሬ ከተማ ተከታታይ የሞርተር ፍንዳታዎች ነበሩ። የጉዳት ሁኔታው አልታወቀም። ይህንን በተመለከተ የፋኖ የሰሞኑን የቆላ ወገራን ውጊያ በተመለከተ ለመረብ ሚዲያ የራስ አሞራ ውብነህ 3ኛ ኮር ቃል አቀባይ የሚከተለውን ገልጿል። የፋኖ አሃዛዊ መረጃ ነው። በቆላ ወገራ እየተደረገ ባለው ውጊያ የአማራ ፋኖ በላይ በራስ አሞራ ውብነህ ኮር በመጥቀስ መረብ ሚዲያ እንደዘገበው ከ180 በላይ የመንግስት ኃይል ሙት ስለመሆኑ እንዲሁም ደግሞ ከዚህ ቁጥር የሚስተካከል ኃይል ቁስለኛ ስለመሆኑ ገልጿል። አጅሬ 65 የሚሆኑ የመንግስት ወታደሮች ሙት ሲሆኑ 70 የሚደርሱ ቁስለኞች ወንበርየ ሚካኤል እንዲሁም ደግሞ አይረፍድ ማርያም፣ ትንሳኤ፣ ቻይና ካምፕ፣ መድኃኔ ዓለም፣ አራቡር፣ አቦ ገዳም፣ ምርጠጭ፣ ወይራ በተባሉ ቦታዎች በተደረጉ ተከታታይ ውጊያዎች ነው ይሄ ጉዳት እየደረሰው። የራስ አሞራ ውብነህ ኮር ነው እንግዲህ እነዚህን ዘመቻዎች እያደረገ የሚገኘው። ሰሞኑን በዚህ ቀጠና እንግዲህ ህይወቱ ያለፈውን ፋኖ ጌትነት መሳፍንት ተስፎን እሱን ታሳቢ ማድረግ ዘመቻው በሱ ስም እንደተሰየመ እንደዚሁ ለመረብ ሚዲያ ገልጸዋል። በዚህ ዘመቻ ወታደራዊ ተሽከርካሪዎች ጭምር መውደማቸው ነው የተገለጸው። ወደ ሌላ መረጃ ስንሄድ የአማራ ማህበር የጥቅምት ወር ሪፖርቱን አውጥቷል። መቀመጫውን በአሜሪካ ያደረገው የአማራ ማህበር በጥቅምት ወር በአማራ ክልል እና በኦሮሚያ ክልል እንዲሁም በሌሎች አካባቢዎች ባለው ጦርነቱን በተመለከተ በሚያወጣው ወርሃዊ ሪፖርት የተለያዩ አሃዛዊ መረጃዎችን ይፋ አድርጓል። የጥቅምት ወር ሪፖርቱ ላይ እንግዲህ በ4 ክልሎች በ17 ዞኖች በ103 ወረዳዎች አጠቃላይ የተደረጉ ክንውኖችና የጦርነት ክስተቶችን፣ የደረሰው ጉዳት፣ ሰብአዊ መብት ጥሰቶችን በአሃዛዊ መረጃዎች አስደግፎ ይፋ አድርጓል። እንደ አማራ ማህበር ሪፖርት አማራ ማህበር ዋር ኦን አማራ ሪፖርት እያለ በየሳምንቱ የሚያወጣው ሪፖርት የጥቅምት ወር ሪፖርቱ አጠቃላይ በወሩ ብቻ 224 አውደ ውጊያዎች በ93 ወረዳዎች በ14 ዞኖች በ3 ክልሎች በአማራ ክልል ማለትም በኦሮሚያ ክልልና በቤኒሻንጉል ክልል መደረጋቸውን ገልጿል። በዚህም እንግዲህ የመንግስት ወታደሮች 3196 የመንግስት ወታደሮች በዚህ ውጊያ ማለቃቸውን፣ በተመሳሳይ በፋኖ ላይም እንደዚሁ 105 የፋኖ አባላት የጉዳት ሰለባ መሆናቸውን አሃዛዊ ሪፖርቱ ገልጿል። በዞኖቹን ከፋፍሎም ሲያስቀምጥ እንግዲህ የጉዳቶቹን መጠን በተለይ ውጊያዎቹን
በደቡብ ጎንደር ከ600 በላይ የሚደርስ የመንግስት ኃይል ጉዳት አስተናግዷል። በአዊ ዞን ተከትሎ 400 በላይ፣ በሰሜን ወሎ እንደዚሁ ወደ 400፣ ማዕከላዊ ጎንደር ወደ 395፣ ሰሜን ሸዋ ከ300 በላይ፣ ምዕራብ ጎንደር ከ300 በላይ በማድረግ ዞኖቹን በቅደም ተከተል በአማራ ክልልና በኦሮሚያ ክልል ያሉ ዞኖችን በቅደም ተከተል አስቀምጧል። በተመሳሳይ የአውደ ውጊያ ቦታዎችንም በተመለከተ እንደዚሁ በግራፍ በታገዘ ሪፖርት ይፋ ሲያደርግ ደቡብ ጎንደር 40 የሚጠጉ ውጊያዎች መደረጋቸውን እንዲሁ ደግሞ ሰሜን ወሎ 30 በላይ ውጊያዎች በ20 በላይ ደግሞ ማዕከላዊ ጎንደር እንደዚሁም በአዊ ዞን ከ20 በላይ ውጊያዎች መደረጋቸውን ምዕራብ ጎጃም ወደ 20 የሚጠጉ ውጊያዎች መደረጋቸውና ደቡብ ወሎን አስከትሎ በቅደም ተከተል እስከ ምስራቅ አርሲ ድረስ ያሉትን ይፋ አድርጓል። የኦሮሚያ ክልል የወለጋ ዞኖች ጭምር ያካተተ ዝርዝር ሪፖርት ሲያወጣ 96 ንጹሃን መገደላቸውን፣ 82 መቁሰላቸውን፣ 137 ጠለፋዎች መፈጸማቸውንና አንድ አስገድዶ መድፈር በጦርነቱ ውስጥ በጠመንጃ ማስፈራራት መፈጸሙን፣ 77 እስር መፈጸሙን በሰብአዊ መብት ሪፖርቱ ላይ ይዞ ወጥቷል። ሲቪሊያን በተመለከተ የሲቪሊያን ጉዳት በርካታ ሲቪሊያን የተገደሉባቸውን ዞኖችን በቅደም ተከተል ሲያወጣ ምዕራብ ጎንደር 64 ሲቪሊያን ተገድለዋል። ደቡብ ጎንደር 28 የሚደርሱ ሲቪሊያን ተገድለዋል። ምስራቅ አርሲ 25 ሲቪሊያን የሚደርሱ መገደላቸውን፣ በሌሎቹ አካባቢዎችም እንደዚሁ በቅደም ተከተል የጥቅምት ወር የሰብአዊ መብት ውድመቱን በዚህ መንገድ ሲያወጣ ጠቅላላ የሰብአዊ መብት ጥሰቶችን በተመለከተም ሰሜን ወሎ ቀዳሚ ሲሆን 28 ገደማ፣ ደቡብ ጎንደር የሚከተል ሲሆን 14፣ ምዕራብ ጎንደር እንደዚሁ ይከተላል በሚል የቅደም ተከተል ሪፖርቱን አስቀምጧል። በዚህ ሪፖርት ላይ እንግዲህ የተመለከተው ዋና ዋና የሰብአዊ መብት ጥሰት እና ሰቆቃዎችን የፈጸመው እንደ ሪፖርቱ እንደ አማራ ማህበር አገላለጽ የኦሮሞ ፕሮስፐሪቲ ፓርቲ ሪጅን ፎርስስ ነው የሚላቸው የመንግስት ኃይል ማለት ነው። እንደዚሁም ደግሞ ቲፒኤልኤፍ ይህንን ፈጽሟል። ቲፒኤልኤፍ በአለማጣ ቀጠና የፈጸመው ሲሆን በመተማ ቀጠና ምዕራብ ጎንደር ደግሞ የቅማንት ሚሊሻዎች መፈጸማቸውን እንዲሁም ደግሞ ሌሎች አናውን ሚሊሻው ደግሞ ያልታወቁ ሚሊሻዎችም እነዚህን የሰብአዊ ጥሰቶችና ግድያዎች መፈጸማቸውን ሪፖርቱ ይዞ ወጥቷል። ሌላው ወደ ደባርቅ የሚወስድን መረጃን ማስከትለው ዛሬ ማለዳ በነበረው ዘገባ በደባርቅ ዩኒቨርሲቲ ተማሪዎች ለተቃውሞ መውጣታቸውን ተከትሎ የጸጥታ ኃይሎች ወደ ግቢው ዘልቀው በመግባት የተኩስ ሩምታ በመክፈት በተማሪዎች ላይ ጉዳት ማድረሳቸው ተገልጾ ነበረ። አሁን የተማሪዎቹ ጉዳት መጠን እየጨመረ መሆኑን የሚገልጽ መረጃ ነው እየወጣው። በተከፈተው የተኩስ ሩምታ የተጎዱ ተማሪዎች ቁጥራቸው ጨምሯል። 3 ከባድ ጉዳት፣ 2 ቀላል ጉዳት ደርሷል። አንደኛው ተጎጂ ጉዳቱ ከፍ ያለ ነው፣ አጠራጣሪም ነው ተብሏል። ለህይወቱ ያሰጋዋል። ከፍተኛ ደም ፈሶታል። ወደ ጎንደር ሆስፒታል ለሕክምና ገብቷል። ምናልባት እንግዲህ የከፋ ጉዳት ነው ተብሏል። ሌላው እንግዲህ በዚህ 3ቱ ደግሞ በደባርቅ ሆስፒታል እየታከሙ ሲሆኑ ሌሎቹ ቀላል ጉዳት የደረሰባቸው ደግሞ እንደዚሁ በዛው ሕክምና አግኝተዋል። ከሰዓት በኋላ ተኩስ ቆሟል። ተማሪዎች ከግቢ እንዳይወጡ ግን በጸጥታ ኃይሎች ግቢው ተከቧል። ዩኒቨርሲቲው የጸጥታ ኃይሎች ዙሪያውን እንደዚሁ መሳሪያ ወድረው ከበባ አድርገዋል። የወታደሮች ፓትሮል እና አንዳንድ የዩኒቨርሲቲው ባለስልጣናት ብቻ ይገባሉ በጀባ። ከዛ ውጭ የሚገባም የሚወጣም የለም ያሉት የመረጃ ምንጮች ውስጥ ያለው ሁኔታ ለማወቅ አልተቻለም። ተማሪዎቹን ግን የዩኒቨርሲቲው አመራሮች ለማነጋገር እየሞከሩና ስብሰባ ጠርተው እንደነበር ሰምተናል ሲሉ የመረጃ ምንጮቹ ይህንን ገልጸዋል። ሌላው ወደ ትግራይ የሚወስደን መረጃን የሚያስከትለው በትግራይ ጊዜያዊ አስተዳደር ከባድ የሆነ የበጀት ችግር ገጥሞኛል ሲል ለአዲስ ስታንዳርድ ገልጿል። የትግራይ ክልል ይህንን እየገለጸው በዚህ ምክንያት ባለፈው የፌዴራል መንግስት የወሰነውን የደሞዝ ማስተካከያ ማድረግ ሙሉ በሙሉ አለመቻሉን ነው ለአዲስ ስታንዳርድ የትግራይ ገንዘብና እቅድ ቢሮ የገለጸው። በዚህ ዓመት 12 ቢሊዮን ብር ያስፈልገን ነበር። ሆኖም ከፌዴራል መንግስቱ የተለቀቀልን 4.8 ቢሊዮን ብር ብቻ ነው። 7.7 ቢሊዮን ገደማ የበጀት ጉድለት ገጥሞኛል የሚለው የትግራይ ክልል የፌዴራል መንግስቱ በጀቱን ካላከ በፍጹም ክልሉ ሊሸከመው የማይችለው ዕዳ እንደሆነ ነው እየገለጸው። እንግዲህ ይህንን በተመለከተ የደሞዝ ጉዳይ በትላንትናው ዕለት የትግራይ ክልል ቀጥሮ ወደ ኮረም የላካቸው መምህራን ለመጀመሪያ ጊዜ ተቃውሞ ወጥተዋል። ከዛ ቀደም ብሎ የህወሓት ታጣቂዎች በተለያዩ ከተሞች መንገዶችን በመዝጋት አደባባይ መውጣት የደሞዝና የተለያዩ ጥቅማ ጥቅም ጥያቄዎችን ሲያቀርቡ ነበረ። ከዚህ ጋር በተያያዘ እንግዲህ በትላንትናው ዕለት ብቻ በኮረም ታጣቂዎቹም መምህራንም ይህንን ጥያቄ ይዘው ወደ አደባባይ ወጥተዋል። ከአሁን በፊት በወጡ መረጃዎች የፌዴራል መንግስቱ ላለፉት 5 ዓመታት ሲልከው የነበረው ደሞዝ
እና በጀት አብዛኛው ከጤና፣ ከግብርና፣ ከትምህርትና ከሌሎቹ በጀቶች ተነስቶ ለታጣቂዎቹ አጠቃላይ ወታደራዊ ወጪ እየዋለ እንደነበር ሲገለጽ ነበረ። ወደ ሌላው መረጃችን ሲሄድ ወደ ወለጋ የሚወስደን መረጃንም ገልጸው በወለጋ አቢደንጎሮ፣ ሲቡስር የተብለው በሚጠሩ ሁለት ወረዳዎች ተከታታይ የድሮን ስምሪት ተደርጓል ነው የተባለው። አራት ዙር የድሮን ቅኝት መደረጉን የዓይን እማኞች ገልጸዋል። በዚህ እንግዲህ የመሬት ውጊያው መክበዱን ተከትሎ በተለይ ውባንጭ ቀጠና ሶስተኛ ቀኑን የያዘውን ውጊያ ተከትሎ ነው የአየር ኃይል በሁለቱ ወረዳዎች ጨምሮ በሆሮ ጉዱሩ ወለጋ የተለያዩ ወረዳዎች ስምሪት እየተሰጠው። እስከዚህ ሰዓት ድረስ ግን የድሮኖቹ አሰሳና ቅኝት ቢኖርም የተፈጸመ ጥቃት ግን የለም ሲሉ የሚገልጹት የመረጃ ምንጮች አሁንም ግን እያንዣበቡ መሆናቸውን ተመልክተናል ሲሉ ነው መረጃውን እያደረሱት። ለዚህ ሰዓት እንግዲህ ከተለያዩ አካባቢዎች በማሰባሰብ ወደ እናንተ ለማድረስ ይዣቸው የነበሩ መረጃዎች እነዚህን ነው የሚመስሉት። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ መልካም ጊዜ